በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ነሐሴ 20 ታስበው ለሚውሉ ለቅዱሳኑ ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊ መታሰቢያዋ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በከሃዲው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን ሀገር 7ቱ ደቂቅ አረፉ። እሊህም 7ቱ ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እሊህንም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ሥራቸውን ትተው በተራራ ውስጥ ወዳለው ዋሻ ሂደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋር በንጉሥ ዳኪዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥቶ ምግባቸውን ገዝቶ ወደ እሳቸው ይመለስ ነበር። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የእሊህንም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻውንም ከውስጥ እንደ ዘጓት ሁና አገኛት። እነርሱም በረሃብ የሞቱ መሰለው። ታላቅም የደንጊያ ሰሌዳ አምጥቶ ከእሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስም ሙቶ እስከ ቴዎዶሲዮስ ብዙ ነገሥታት ነገሱ። በዚህም ምእመን ንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያንም ጊዜ እሊህን ቅዱሳን 7ቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኪዎስንም ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማውም በር መስቀሎችን አየ። በየቅጽሮቿም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስንም ስሙን ያለመፍራት ሲጠሩ ሰማ። አንዱንም ሰው ይህች ሀገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለ ሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለ ሱቁም ያንን ብር ተመለከተው። የንጉሥ ዳኪዎስም ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሡ ቴዎዶሲዮስም አቀረቡት። ንጉሡና ኤጲስቆጶሱም ካንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የከሃዲ ንጉሥ ዳኪዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻውን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሡና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳኑም ተቀምጠው አገኟቸው። የዘመኑን ቁጥር በውስጡ የተጻፈበትን በከሃዲው ንጉሥ በዳኪዎስ ዘመን የሆነውን ሰሌዳውን ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ።
ንጉሡና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህ 7ቱ ደቂቅንም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሠራላቸው፣ ባሕር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከሥጋቸውም ብዙዎች ድንቆችና ታምራት ተገለጡ። ስማቸውም መክሲማኖስ፣ ታሙኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚናና ዲዮናስዮ ነው። ለእግዚአብሔርም ምስጋና ይሁን። የሊህም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን።